of the kingdom. We are family, we are one. ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ዩቲዩብ ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን በያላችሁበት ቦታ ላይ እንዲደርስልኝ ምኞቴ ነው። ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። እንግዲህ ዛሬም ለእናንተ ይጠቅማሉ የምለውን መረጃ ይዤ ቀርቤያለሁ። ዛሬ ብዙ ጊዜ በተደጋጋሚ የሚነሳ ጥያቄ ነው። ስለ ሸብ የምናወራበት ነው ወይንም አሉም ብለን የምንጠራው። ዛሬ የምንነጋገረው ስለዚህ በተፈጥሮ ስለሚገኝ ባህላዊ መድኃኒትም ልንለው እንችላለን። በፋብሪካም ደረጃ ብዙ ነገሮች የሚመረቱበት የተፈጥሮ የሚገኝ የማዕድን አይነት ነው። ዛሬ ስለ ሸብ በደንብ እናወራለን። ብዙ ሰዎች የሸብን አጠቃላይ ተፈጥሯዊ ግኝቶችን በአግባቡ ካለመረዳት በአጠቃቀም ጉድለትና ተገቢውን መረጃ ባለመያዝ በተከታታይ እየተጠቀሙ ያሉ ሰዎች የሚደርስባቸው የጎንዮሽ ጉዳት እንደገናም ደግሞ ብንጠቀመው ደግሞ ለሚጠቅመን ነገር በአግባቡ ስናደርገው ደግሞ የሚሰጠንን ጥቅም አጠቃላይ እናያለን። በአብዛኛው ግን በተለይም በዶድራንት መልክ የምንጠቀመው ወይንም ደግሞ ለብብት ጠረን መከላከያነት የምንጠቀም ሰዎች እንዴት ነው የምንጠቀመው? ጉዳቱስ ምንድነው? ጥቅሙስ ምንድነው? የሚለውን ነገር ሌላውም ደግሞ በሌላ መልኩ ደግሞ የሚሰጠንን የጥቅም አይነት በደንብ ዲቴል እናወራለን። ስለዚህ ይሄንን ቪዲዮ ካያችሁ በኋላ የሸብ አጠቃቀማችሁ ሙሉ ለሙሉ ይቀየራል ብዬ አስባለሁ። በተለይም ደግሞ በተከታታይ በየቀኑ የምንጠቀም ሰዎች ሊደርስብን የሚችለው የጎንዮሽ ጉዳት በደንብ ማወቅ ይጠበቅብናል ማለት ነው። ዛሬ እንግዲህ ስለ ሸብ በደንብ እናወራለን። እንግዲህ በሀገራችን በተለይም በባህላዊ መድኃኒትነት እንጠቀመዋለን፣ ለውበት እንጠቀመዋለን፣ ለቤት ውስጥ ንጽህና ለረጅም ጊዜ ጥቅም ላይ የዋለ የተፈጥሮ መድኃኒት ነው። በብዙ ሰዎች ዘንድ የሚታወቅ ነው። በተለያዩ የሶሻል ሚዲያ ላይም ከተለያዩ ክሬሞች ጋር ተቀላቅሎ የሚቀርብ ሆኗል በአሁኑ ሰዓት ላይ። አንዳንድ ሰዎችም ደግሞ ከተገቢው በላይ ማስታወቂያ የሚሰሩበት ከሚሰጠው ጥቅም በላቀ ደረጃ በማግነን የሚቀርቡ ማስታወቂያዎች አሉ። በተለይ በሶሻል ሚዲያ ላይ ይቀርባል። እንግዲህ ዛሬ በደንብ ዲቴል ስለምናውቀው ከዚህ በኋላ ተሸውዳችሁ አትጠቀሙም ማለት ነው። እንግዲህ ስለ ሸብ ስናነሳ ሸብ ራሱ ምንድነው ወይንም ደግሞ አሉም ምንድነው የሚለውን ነገር ማወቅ ያስፈልጋል። እንግዲህ በተፈጥሮ የሚገኝ ማዕድናዊ ጨው ነው ማለት እንችላለን። በኬሚካል ስሙ ደግሞ ፖታሺየም አልሙናይት ተብሎ ይጠራል። ይሄ በኬሚካል ስሙ የሚታወቅ ነው ማለት ነው። እንግዲህ ነጭ ክሪስታል የመሰለ ቁስ ነው። በብዙ ሰዎች ዘንድ እንደ ልብ ይገኛል። ሌላው እንግዲህ ስለሱ ስናነሳ ኬሚካላዊ ስበጥሩ ምን ይመስላል ወይንም ውህዱ ምን ይመስላል የሚለውን በሶስት ዋና ዋና የተገነባ የማዕድን አይነት ነው። እነዚህን እናያቸዋለን። አንደኛው ፖታሺየም አልሙኒየም እና በሰልፌት የተገነባ ነው። ዋና ባህሪያቱ ደግሞ ወይንም ደግሞ ፕሮፐርቲ ብለን የምንጠራው ደግሞ በዋነኛነት የሚታወቀው ባህሪያቱ የፕሮቲን የመርጋት ባህሪው ነው ወይንም ደግሞ የማኮማተር አቅም እንዳለው ነው። ሌላው ደግሞ የሚታየው ባህሪያቱ የቆዳ ቀዳዳዎችን የማጥበብ ቲሹዎችን የመጎተት ባህሪ አለው። እነዚህ ነገሮች ባህሪያቶችን አጥንተን መጨረሻ ላይ ጥቅሙና ጉዳቱ ላይ ስንመጣ በጣም አስፈላጊ ስለሆነ ነው ባህሪያቱን የምናየው። የመጀመሪያው ፕሮቲንን የማርጋት ወይንም የማኮማተር አቅም አለው ብለናል። ሌላው ደግሞ የቆዳ ቀዳዳዎችን የማጥበብ ቲሹዎቹን ደግሞ የመጎተት የማስጨነቅ ባህሪ አለው የሚለውን እናያለን። ሌላው ደግሞ ጸረ ባክቴሪያ ባህሪ አለው። በተለይ አሲዳማነት በተፈጥሮ ስላለው ባክቴሪያ እንዳይራባ የመከልከል አቅሙ ከፍተኛ ነው። በዚህም የተነሳ ነው ሰዎች
በዶድራንት መልክ እየተጠቀሙት ያለው። ሌላው ባህሪያቱ የደም የማቆም አቅም ነው። ይሄ ሆሞስታቲክ ብለው ሐኪሞቹ የሚጠሩት ነው። እንግዲህ ይሄ ጥቃቅን የቆዳ መቆረጦችን ሲያጋጥሙ በፍጥነት እንዲረጋ ያደርጋል። ለዛ ነው ብዙ ጊዜ ጺማቸውን ከተላጩ በኋላ አፍተር ሼቭ እሱን የሚጠቀሙት ማለት ነው። የተቆረጠም ካለ አክሞላቸው እንዲሄድ የሚደረግ ነው። እንግዲህ በሀገራችን ደግሞ በስፋት የሚሰጠው አገልግሎት ምንድን ነው የሚለው መመልከት ተገቢ ነው። ወደ 3 አይነት ጥቅሞችን በሀገራችን የተለመደ ነው። የመጀመሪያው ለብብት ጠረን ማጥፋት ወይንም ደግሞ ተፈጥሯዊ ዶድራንት ሆኖ ያገለግላል። ሌላው ደግሞ አፍተር ሼቭ ወይንም ከመላጨት በኋላ ለጥቃቅን ቁስሎች እንጠቀማለን። ደም እንዳይፈስ ለማድረግ ቆዳን ለማረጋጋት አፍተር ሼቭ ሰዎች ይጠቀሙታል። ሌላው ውሃን ለማጣራት እጅግ በጣም ጥቅም ላይ ይውላል። ይሄ የቆሻሻ ውሃዎችን በጀሪካንም ወይንም በባልዲ ተወስዶ ጥቂት ሸብን መጨመር ወዲያውኑ ቆሻሻው እንዲዘቅጥና ውሃው እንዲጠራ የማድረግ አቅም አለው ማለት ነው። እንግዲህ በሀገራችን በስፋት የሚሰጠው ጥቅም በዚህ መልኩ ነው። የሚሰጠው ጥቅም አሁን ምንድን ነው? እነዚህም በሀገራችን ያየናቸው ነገሮች አሉ። ብዙ ቦታ ላይ የምንጠቀምበት ነው። አሁን ከሳይንሱም አንጻር የተጠኑ ጥናቶች ስለ ሸብ ጥቅም ምንድን ነው የሚለውን እናያለን። አንደኛው ለቆዳና ለውበት እንክብካቤ ነው። ቆዳችንን ውበት ለመስጠት ለመንከባከብ በሚል እንጠቀመዋለን። በተለይ የፊት ቆዳን ለማጥበብ እንጠቀማለን። ቀዳዳዎችን ለማጥበብ እንጠቀማለን። ይሄ ብዙ ጊዜ የቆዳ ቀዳዳዎች ሰፊ ለሆኑባቸው ሰዎች ሸብ አይነተኛ መድኃኒት ነው። ይሄም ደግሞ እንዳይሸበሸብ እንዳይላላ የማድረግ ባህሪ ስላለው ነው። ሌላው በፊት ላይ የሚወጡ ብጉር መሰል ነጠብጣቦችን የማድረቅ አቅም አለው። ሌላው ለጠቆር ነጠብጣቦች ነው የምንጠቀመው። ይሄ እንደ ቲፕም ነው የምሰጣችሁ። ምናልባት የማታውቁት ከሆነ ቆዳችሁ ላይ ጥቁር ነጠብጣብ ለወጣባችሁ ሰዎች ከጽጌረዳ ውሃ ጋራ ወይንም ደግሞ ከማር ጋራ ደባልቆ ሲቀባ የጠቆሩ የቆዳ ክፍሎችን የማንሳት አቅም አለው። ይሄ በተለይም ደግሞ ከጽጌረዳ ውሃ ጋራ ወይንም ከማር ጋራ መጠቀም የምትፈልጉ ሰዎች በተለይ በሴቶች በብልት አካባቢ ላይ ጥቁረት ላጋጠማችሁ፣ ጭናችሁ አካባቢ ጋር ጥቁረት ላጋጠማችሁ አይነተኛ መድኃኒት ነው፣ መጠቀም ትችላላችሁ። እንደዚሁም ደግሞ አንዳንዴ ብጉርም ብብትም ላይ በተፈጥሮ የጠቆረባችሁ ሰዎች ካላችሁ ለተወሰነ ጊዜ የሚያገለግል ይሆናል። በኋላ በጎንዮሽ ጉዳቱ አንዱ የቆዳ ቀለምን መቀየር ስለሆነ እዛ ላይ በሰፊው እናያለን። ግን እንደዚህ አይነት ችግር ላለባችሁ ከጽጌረዳ ውሃ ጋር ተደባልቆ ሲሆን ያንን ነገር የመመለስ አቅም ይኖረዋል። ይሄም ለጥቂት ጊዜ የምንጠቀመው ነው። ሌላው እንግዲህ ለቆዳና ለውበት ብለናል። ሌላው የሚሰጠው ጥቅም ለሰውነት ጠረን ለመከላከል ነው። ቅድም ስንለው የነበረው ናቹራል ዲዮድራንት ብለን የምንጠቀምበት ነው። በተለይ በላብ የሚፈጠሩ ባክቴሪያዎችን የማጥፋት ብቃት አለው። ይሄ ቀላል አቀባብ ነው። አርጥቦ የሚቀቡት ነው። በአብዛኛው ብዙ ሰዎች ስለሚቀቡ ውሃ ላይ ቀባ አድርጎ እንደ ዶድራንት መቀባት ነው። ሌላው በሶስተኛ ደረጃ የምናየው ለቁስልና አፍተር ሼቪንግ ቅድም የጠራ ነው። በተለይ ወንዶች ከተላጩ በኋላ የሚጠቀሙት ነው። ይሄ ደም የማርጋትን የማቆም ባህሪ ስላለው ነው ሆሞስታቲክ ተብሎ የሚጠራው ማለት ነው። ሌላው ከተላጩ በኋላ ቆዳ እንዳይቆጣ ባክቴሪያ እንዳይገባ ሽብን ይጠቀማሉ ብዙ ሰዎች ማለት ነው። ሌላው የሚሰጠው ጥቅም በአራተኛ ደረጃ ለአፍና ድድ ጤንነት ነው። ይሄ በተለይ ለአፍ ቁስለት ላለባችሁ ከ1 እስከ 2 ደቂቃ ቀብቶ ማቆየት፣ ከዛን ደግሞ ተጉመጥምጦ መጥፋት። መጠጣት አይቻልም። ተጉመጥምጦ መጥፋት እንደዚህ አይነት ችግሮችን ያስተካክላል። በተለይ ለድድ እብጠትና ለአፍ ጠረን በሸብ የተነከረ ውሃ አፍ ውስጥ መጉመጥመጥ የድድ እብጠትንም ይከላከላል። ውሃ ግን መዋጥ አይገባንም፣ መጥፋት ያስገብናል። ከ1 እስከ 2 ደቂቃ ብቻ ነው የምናቆየው ማለት ነው። ሌላው
በጣም የሚታወቅበትና በጥሩ ጎኑ የሚታየው ለውሃ ማጣሪያነት ነው። በተለይ ገጠር ላላችሁ ወይንም ደግሞ እንደዚህ ወደ ገጠር ጉዞ ለምታደርጉ ሸብን ይዞ መሄድ በጣም ቆንጆ ነው። ውሃ የደፈረሰ ውሃን ለማጥራት እጅግ በጣም ጥሩ ነው። ወደ ደፈረሰበት ውሃ ሲጨመር በውሃ ውስጥ ያሉ ቆሻሻዎች ጋራ የመጣበቅና ወደ ታች እንዲወርዱ የማድረግ አቅም ስላለው በሙሉ ቆሻሻዎች እንዲዘግጥ የማድረግ አቅሙ በጣም ከፍተኛ ስለሆነ ነው። በፋብሪካዎች ደረጃ ለጨርቃ ጨርቅ ማቀለሚያነት ይጠቀሙበታል። ይሄ ምንድነው? ቀለሙ እንዳይደርቅ ቀለሙ በቀላሉ እንዳይለቅ የማድረግ አቅም ስላለው በፋብሪካ ደረጃ ለጨርቃ ጨርቅ ስራ ውስጥ ከፍተኛ ስራዎችን ይሰራል። ሌላው ለወረቀት ፋብሪካዎች ነው። ሸብ እንግዲህ ብዙ ነው ጥቅሙ። አንዱ ለወረቀት ፋብሪካ ነው። ጽሁፉ ወይንም ቀለም በሚያርፍበት ጊዜ በቀላሉ ወረቀቱን አልፎ እንዳይሄድ ፊደሉን ውጦ የማቆየት አቅም እንዲኖረው ነው የሚያደርገው። ሌላው በቆዳ ፋብሪካዎች ውስጥ ነው። ቆዳ እንዳይበሰብስ የማድረግ አቅም አለው። አራተኛው በምግብ ፋብሪካዎች ውስጥ ነው። በተለይ ይሄ በቤታችሁም ሆኖ አትክልቶችን ለረጅም ጊዜ ለማቆየት የምትፈልጉ ሰዎች በጣም አሪፍ ነው። ለምሳሌ እንደ ኪያር አይነቶቹን ከትፋችሁ ቅርጻቸው ሳይበላሽ ለረጅም ጊዜ በአቼቶ ውስጥ በምታስቀምጡበት ጊዜ ጥቂት የሸብን ጨውዛ ውስጥ ብታስቀምጡ ሳይፈራርስ ለረጅም ጊዜ እንዲቆይ ያደርጋል። ብዙ ጊዜ ኮምጣጤ ውስጥ የሚገቡ ነገሮች ቶሎ ብለው የመበላትና ቅርጻቸውን ፍርክስክስ ማለት የመላቆጥ አይነት ነገር ያመጣሉ። ነገር ግን ጥቂት ሸብ እዛ ውስጥ በሚቀመጥበት ጊዜ ቅርጻቸው ሳይበላሽ ለረጅም ጊዜ እንዳስቀመጣችሁት እንዲገኝ ያደርጋል። እንግዲህ እነዚህ በፋብሪካ ደረጃ ነው። በጥናት ደረጃ ቅድም ያየናቸው ጥቅሞች አሉት። አሁን ደግሞ የሸብን የጎንዮሽ ጉዳቶችን እናያለን ማለት ነው። ትልቁ ነገር ይሄ ነው። እንግዲህ የላብ እጢዎችን ቀጥታ ተጽዕኖ ማሳደር ነው የሸብ አንዱ ስራ ማለት ነው። ይሄ እንግዲህ በቆዳ ላይ ሲቀባ በዋነኛነት በላብ እጢዎች ላይ የቆዳ መጥበብ እንዲኖር ያደርጋል። ይሄ እንግዲህ በዛ ውስጥ ይሄ ፕሮቲንን የማርጋት የማኮማተር ባህሪ ያለው የላብ እጢዎችን ደግሞ ቀዳዳው ላይ እንዲጠብ ያደርጋል። አንዳንዴም እስከ መጨረሻው ደግሞ እንዲደፈኑ ያደርጋል። ይሄ የእጢዎች መደፈን ወይንም ደግሞ የቆዳ ቀዳዳዎች መደፈን በተለይም በተደጋጋሚ በየቀኑ ለሚጠቀሙ ሰዎች የሚመጣ አንዱ የጎንዮሽ ጉዳቱ እሱ ነው። ስለዚህ የላብ መውጫ ቀዳዳዎች በሚደፈኑበት ጊዜ በርካታ የሆኑ የጤና ችግሮችን ይዞ ይመጣል። እንግዲህ ላብና ዘይት መሰል ነገር ከሰውነታችን ውስጥ በቆዳችን ነው የሚወጡት። እነዚህ ደግሞ መውጣት በሚሳንበት ጊዜ የላብ እጢው የማበጥ አይነት ነገሮችን ያመጣል። ወይንም ደግሞ እብጠቱ ደግሞ ከህመም ጋር አብሮ ይገለጣል። አንዳንድ ጊዜ ብብታቸውን ሸብን የሚጠቀሙ ሰዎች ብብት ላይ እንደ ቡጉንች ሆኖ የመውጣት አቅም አለውና እንደዚህ የሚያደርጋችሁ ሰዎች ሸብን በፍጥነት እንድታቆሙ ይመከራል። ምክንያቱም የሸብ ኬሚካል ኮምፓውንዱ ወደ ውስጥ ሰርጎ የመግባት አይነት አይደለም ያለው፣ ግን ከላይ ያለውን የቆዳ ቀዳዳ የማጥበብ አቅም አለው እና እያጠበበ ሙሉ ለሙሉ ሊዘጋው ሲችል ገዛን ጊዜ የቆዳችን እጢዎች መቆጣት የሚጀምሩበት ጊዜ ይሆናል። ይሄ እንግዲህ ህመም እና ብጉር የመሰለ ነገር ይወጣልና አንዳንድ ሰዎች ቡጉንች ሊመስላቸው ይችላልና ቡጉንች አይደለም። እንደዚህ በተከታታይ የምትጠቀሙ ሰዎች ላይ ይሄ ነገር ካለ ኢሚዲየትሊ ሸብን መጠቀም ማቆም አለባችሁ ማለት ነው። ሌላው የሊምፍ ኖድ ተጽዕኖዎች ነው። የሊምፍ እጢዎች እንግዲህ በቆዳ ጥልቅ ክፍል የሚገኙ የበሽታ መከላከል ስርዓት አካል ናቸው። ስለዚህ እነዚህ ላይ ከፍተኛ የሆነ ተጽዕኖ ያሳድራል። በእርግጥ ሸብ ቀጥተኛ ወራሪ የሚባል አይደለም። ሞለኪሉ ትልልቅ ስለሆነ በጤናማ ቆዳ ውስጥ በቀላሉ የሚሰርጽ አይደለም። ይሄ መታሰብ አለበት። ነገር ግን ሸብን በመጠቀም ምክንያት በብብት ቆዳ ላይ ቁስለት ይፈጠራል ማለት ነው። እሱም በመጠቀማችን ምክንያት ማለት ነው። የዛን ጊዜ የቆዳ መቆጣት በሚኖርበት ጊዜ የላብ እጢ ኢንፌክሽን ተብሎ የሚጠራው ከተፈጠረ ይሄ ከበሽታ ተከላካይ ህዋሳት ምላሽ መስጠት ይጀምራሉ። በዚህ ጊዜ ላይ እንግዲህ ሊምፍ እጢዎች ኢንፌክሽን ለመዋጋት ሲሉ
ሊያብጡ ወይንም ደግሞ ሊያሙ ይችላሉ ማለት ነው። ህመማቸው እንዲህ በቀላሉ የሚታይ አይደለም፣ እጅግ በጣም አደገኛ ነው። ከዛም ወደ ከፍተኛ ህመሞች የመቀየር አይነት ነገር ይኖራል። ሌላው እንግዲህ ከሸብ ጋራ ስናነሳ ብዙ ሰዎች የካንሰር ስጋት አለ ወይ የሚል ጥያቄ ያነሳሉ። በእርግጥ የካንሰር ስጋት አሉ የሚሉ ሰዎች በላብ ማጥፊያዎች ላይ የሚገኘው አልሙኒየም ነው በውስጡ ስላለ ከጡት ካንሰር ወይንም ደግሞ ከሊምፍ ካንሰር ጋር ይያያዛል የሚል ስጋት በሰፊው በሰዎች ዘንድ ይወራል። እንግዲህ ኖርማልም ዶድራንት ይሄ አልሙኒየም አለው፣ እዚህም ላይ ደግሞ አልሙኒየም አለው። በእርግጥ ሞለኪሉ ልዩነት አለው፣ እሱም በኋላ ላይ እናየዋለን። እንግዲህ የካንሰር ስጋት በሚመለከት እስካሁን ድረስ በዓለም የጤና ድርጅት የካንሰር ተቋማት ላይ ምንም አይነት ነገር ካንሰርን እንደሚያመጣ የሚያስረዳ ምንም አይነት መረጃ የለም እስካሁን ድረስ። እንግዲህ ለምንድን ነው ከዶድራንት ይልቅ ለምንድን ነው ሰው ሸብን የሚመርጥበት ምክንያት የሚለውን ስናይ ብዙ ጊዜ ይሄ ፓራቤን እና ፋትሌትስ ተብለው የሚጠሩትን ኬሚካሎችን ለመሸሽ ነው። በእርግጥ በላብ ማጥፊያ ኬሚካሎች ውስጥ በሆርሞን ስርዓት ላይ ተጽዕኖ ያሳድራል የሚለው ስጋት እውነታም አለው። ሰዎችም ይህንን ማሰባቸው ትክክል ነው የሚለውን ነገር ማየት እንችላለን። ዞሮ ግን ከፓራቤን እና ከፋትሌት የማምለጥ አይነት ነገር ስላለ ይህንን መጠቀሙ የተሻለ ነው ይላሉ። ሌላው ተፈጥሯዊ እና እርካሽ ስለሆነ ተመራጭ ያደርገዋል ነው። ብዙ ሰዎች ኦርጋኒክ ወይንም ደግሞ ተፈጥሯዊ ነው የሚል ነገር አላቸው። ትልቁ ስህተት እዚህ ጋር ምንድን ነው? ሸብ አልሙኒየም የለውም የሚሉ በጣም በርካታ ሰዎች አሉ። ኦርጋኒክ ስለሆነ ከተፈጥሮ የሚገኝ ስለሆነ እንደ ዶድራንት አልሙኒየም በውስጡ የለም የሚል አመለካከት አለ። ነገር ግን በኬሚካል መዋቅር ውስጥ አልሙኒየም፣ ፖታሲየም ሰልፌት በውስጡ እንዳለው ማረጋገጥ ይቻላል። አልሙኒየም፣ ፖታሲየም ሰልፌት አለው። ስለዚህ ይሄ አመለካከት የተሳሳተ አመለካከት ነው። ሸብ ፖታሲየም አሉም የሚባል ትልቅ ሞለኪል በውስጡ እንዳለ መረዳት ተገቢ ነው የሚሆነው። ኦርጋኒክም ቢሆን የተፈጥሮ ቢሆንም እነዚህን ኮምፓውንዶችን አብሮ የያዘ ነው። በፋብሪካ ዶድራንት ውስጥ አልሙኒየም ክሎራይድ አለ፣ ግን የሚይዘው የኬሚካል ወይንም ደግሞ የሞለኪል አይነት አነስተኛ ሞለኪል የሚባል ነው። በሸብ ውስጥ ያለው ደግሞ የሞለኪል ትልቅ ነው። በሁለቱ መካከል ያለው ልዩነት ነው። በዶድራንት ውስጥ ያለው በፍጥነት ወደ ቆዳችን ዘልቆ ሊገባ ይችላል። በሸብ ውስጥ ደግሞ ያለው አልሙኒየም ከቆዳችን ውጫዊ ክፍል ላይ በመሆኑ ዘልቆ የመግባት ነገሩ 0.01 አካባቢ ነው። በጣም ዝቅተኛ ነው። ስለዚህ በሁለቱ መካከል ያለው የሞለኪሉ ትልቅነትና ትንሽነት እሱም አንዱ ነገር እንደሆነ እንድትረዱት ያስፈልጋል። በአመለካከት ደረጃ ግን አልሙኒየም እንዳለው መዘንጋት የለብንም። የለም የሚለው አስተሳሰብ ትክክል ስላልሆነ ኦርጋኒክም ቢሆን ከመሬት ውስጥ ተቆፍሮ የሚወጣ ማዕድን መሆኑን መርሳትም የለብንም ማለት ነው። በሁለቱም እንግዲህ አልሙኒየም ይዟል። ልዩነቱ የፋብሪካው በቆዳ ላይ ዘልቆ በመግባት የላብ እጢን ያፍናል፣ ተጽዕኖ ያሳድራል ነው። የሸብ ደግሞ ዘልቆ አይገባም፣ በቆዳ ላይ ግን ይቀመጣል። እሱ ደግሞ በቆዳ ላይ ከውጨኛው ክፍል ላይ ቆዳ ቀዳዳን በማጥበብ ተጽዕኖ ያሳድራል። ሁለቱም የራሳቸው እንደ ባህሪያቸው ልዩነት አለ። አንደኛው ውስጥ ዘልቆ ይገባል የፋብሪካው፣ ይሄኛው ደግሞ ከቆዳ ላይ ሆኖ የቆዳን ቀዳዳ ያጠባል ነው። ስለዚህ በአመለካከት ደረጃ በሁለቱም መካከል አልሙኒየም እንዳለ መያዝ ያስፈልጋል። እንግዲህ ሸብን በየቀኑ የመጠቀም አደጋ ምንድን ነው የሚለውን ነገር ማንሳት በጣም ተገቢ ነው የሚሆነው። ቅድም የጎንዮሽ ጉዳቱን ስናነሳ በየቀኑ የመጠቀም ጉዳይ ነው አንዱ የጎንዮሽ ጉዳት የሚጀምረው። ሆርባሎችንም እንኳን ስንጠቀም የጊዜ ገደብ አላቸው። ከጊዜ ገደባቸው በላይ ስንጠቀማቸው የጎንዮሽ ጉዳታቸው እየጨመረ እየመጣ ይመጣል። ይህም ልክ ሸብንም ስንጠቀም በተፈጥሮ አይጎዳም የሚለውን አስተሳሰብ ሳይሆን መያዝ ያለብን ከባህሪው የሚመነጨውን የጎንዮሽ ጉዳት መረዳት ግን በጣም ትልቅነት ነው። ስለዚህ በየቀኑ መጠቀም እጅግ በጣም ከባድ የሆነ አደጋ ያስከትላል። ቅድም ካልነው
የጎንዮሽ ጉዳት አንጻር። ይሄ እንግዲህ አንደኛው የቆዳን ማቃጠልና የብብት መጥቆርን ያመጣል። ብዙ ሰዎች ሸብን የምትጠቀሙ የማጥቆሩ ጉዳይ እስከታች ድረስ ነው እየወረደ የሚመጣው። ይሄ ደግሞ በየቀኑ ስንጠቀም የቆዳን የመከላከያ ሽፋንን ስለሚያራቁተውና እንደገናም ደግሞ ቆዳን በጣም ስለሚያደርቅ ነው። ስለዚህ በጊዜ ሂደት ሰውነት እሱን ለማስተካከል የሚጠቀመው የቆዳችንን ከለር የሚጠብቀው በብዛት ስለሚመረት እዛ ጋር ቆዳ በጣም እየጠቆረ እየደረቀ የሚሄድ ነገሩ እየጨመረ ይሄዳል። እንግዲህ ይሄ ምንም እንኳን በተፈጥሮ የምናገኘው ኦርጋኒክ ነው፣ ምንም ችግር የለም ብንለውም እንኳን በውስጡ ከያዛቸው ኮምፓውንዶች አንጻር በቆዳችን የመጀመሪያ ሽፋን ላይ ወይንም ደግሞ የበሽታ የቆዳን የመከላከል ሽፋን ላይ ትልቅ ተጽዕኖ ያሳድራል። ስለዚህ ሸብን በየቀኑ መጠቀም የጎንዮሽ ጉዳቱ አንዱ ቆዳን ማድረግ ነው። ሁለተኛው ቆዳን ደግሞ ከለሩን እንዲቀይር ያደርጋል። በእርግጠኝነት ሸብን ለረጅም ጊዜ እየቀባችሁ ያላችሁ ሰዎች የብብታችሁ ቆዳ ቀለሙ ይቀየራል። ይሄ ከጎንዮሽ ጉዳቱ አንዱና ዋነኛው ነው የሚለውን ነገር መያዝ ያስፈልጋል። ሁለተኛው ይሄ ነገር እንደዚህ እየቀጠለ ከሄደ ምናልባትም ለሌላ የቆዳ ችግሮች የማጋለጥ አቅሙ ከፍተኛ ይሆናልና እስከ ከባድ የሆነ ችግር ያመጣል። በተለይም ሴቶች በዚህ አካባቢ ጋር የጡት ሆርሞኖችም ስላሉ እጅግ በጣም ጥንቃቄ ማድረግ ያስፈልጋል። ከፍተኛ የሆነ ህመምን ሊያመጣም ይችላል ማለት ነው። ሌላው በየቀኑ መጠቀም አንዱ አደጋ ደግሞ የሚሆነው የላብ እጢን የመድፈን አቅሙ ነው። ሸብ በባህሪው አጠናካሪ ነው። ስለዚህ በዛ ቦታ ላይ እያጠናከረው እያጠበበው በሚመጣበት ጊዜ ቆዳን ያጠባል ማለት ነው። የቆዳን ቀዳዳዎችን በሙሉ እያጠበበ ይመጣል። በዛን ጊዜ ላብ ስለማይወጣ የሚያም የብብት ስር እጢ ይፈጠራል። ያ ማለት ወደ ከባድ ህመሞች እያስገባን ነው ማለት ነው። ስለዚህ እንዴት እንጠቀመው ነው? እንደዚህ ከሆነ ጥቅሙ ብዙ ከሆነ የሚሰጠን ጥቅም ከጎንዮሽ ጉዳቱ አንጻር ከተረዳን እንዴት አድርገን መጠቀም ነው? አንደኛው መጠንና ድግግሞሽ ላይ ነው። መጠንና ድግግሞሽን ስናይ ሸብን በየቀኑ ከመጠቀም ይልቅ በሳምንት ከ2 እስከ 3 ቀን ብቻ ብንጠቀም፣ በተቻለ መጠን ደግሞ ላብ በሚበዛበት ወቅት ላይ ብንጠቀም በጣም የተሻለ ነው። ለምሳሌ ክረምት ላይ ላብ በብዛት የማይመጣበት ሁኔታ ስላለ እዛ ጋር ሸብን መጠቀም ከጥቅሙ ይልቅ ጉዳቱ ያመዝናል። ግን ደግሞ በማይቻልበት ቦታ ላይ በጣም ከፍተኛ ላብ በሚኖርበት ጊዜ ጠረንን ለመከላከል በሳምንት ውስጥ ከ2 እስከ 3 ጊዜ መጠቀም የተሻለ ነው የሚሆነው። ትልቁ መሻል ግን ምን ማድረግ ነው? ይህንን ነገር ሙሉ ለሙሉ ከመጠቀም መቆጠብ የተሻለ ነው የሚሆነው የሚለውን ነገር አስምሮበት። ሌላው ፀጉርን ከተላጨን ወይንም ደግሞ አፍተር ሼቭ ስንጠቀም ወዲያውኑ መጠቀም፣ ሸብን ወዲያውኑ መጠቀም እጅግ በጣም አደገኛ የሆነ ጎንዮሽ ጉዳት አለው። ስለዚህ ቢያንስ ከ12 እስከ 24 ሰዓታት ካራቀን በኋላ ነው መጠቀም ያለብን የሚለውን ነገር በደንብ ማሰብ ያስፈልጋል። ሌላው እንግዲህ ልናስብበት የሚገባው ተፈጥሯዊ ነገሮችን ለመጠቀም ካስፈለገን ምንን እንጠቀም ነው። ከዚህ የተሻለ ኬሚካሉን መጠቀም አንፈልግም። የፋብሪካውን መጠቀም አንፈልግም። የፋብሪካውን መጠቀም ካስፈለገ ምን ነገሮች በውስጡ እንዳይኖሩት ያስፈልጋል የሚለውን እናያለን። አሁን ግን ተፈጥሯዊ ነገሮችን መጠቀም ከፈለጋችሁ በጣም ቀላል ነገሮችን እነግራችኋለሁ። ይሄ በቤኪንግ ሶዳ እና በኮኮናት ኦይል የሚሰራ ነው። በጣም ቆንጆ፣ ምንም አይነት 100% የጎንዮሽ ጉዳት የሌለው ለቆዳ ደግሞ እጅግ በጣም ተስማሚ የሆነውን ነገር ልንገራችሁ። የሚያስፈልጋችሁ ኢንግሪዲየንት ደንበኛ ዶድራንት ለመስራት፣ ጉዳት የሌለው ዶድራንት ለመስራት ምንም ጠረን የማያመጣ በቆዳችንም ላይ ለውጥ የማያመጣ ነው። ይሄኛውን የምነግራችሁ ቲፕ ነው። የመጀመሪያው የሚያስፈልገን ቤኪንግ ሶዳ ነው። 2 የሾርባ ማንኪያ ያስፈልገናል። አንዳንድ ጊዜ ቤኪንግ ሶዳን ስንጠቀም ባህሪው አልካላይን ስለሆነ ለአንዳንድ ሰዎች የመብላት የማቃጠል ነገር ካለ 2 የሾርባ ማንኪያውን ወደ 1 የሾርባ ማንኪያ
መቀነስ ያስፈልጋል። ግን ደግሞ ምንም ነገር የማይለን ከሆነ ትክክለኛው አጠቃቀሙ ይሄንኛው ነው። እንደዚህ አይነት ግን ከሰው ሰው ስለሚለያይ እንደዚህ የማሳከክ የማቃጠል ነገር ካለ ቤኪንግ ሶዳውን ከ2 ሾርባ ወደ 1 ሾርባ ማንኪያ እንቀይረዋለን ማለት ነው። ያንን ስናደርግ እንትኑ የማቃጠል ወይንም የመብላት ነገሩ ይቆማል። ለሁላችንም አይደለም፣ ለእንደነዚህ ሴንሲቲቪቲ ላላችሁ ሰዎች ነው። ስለዚህ ይሄ ቤኪንግ ሶዳ የሚጠቅመው ምንድነው? የባክቴሪያ እድገትን ማስቆም ነው። ደስ የማይል ጠረንን ማጥፋት ነው። በነገራችን ላይ ብብታችን ላይ በጣም ጠቃሚ ባክቴሪያዎች አሉ፣ የሚያስፈልጉ ከውስጥ የሚወጡ የላብ አሲዳማነትን የሚቀይሩ ወይንም መጠኑን አቅሙን የሚያሳንሱ ጠቃሚ ባክቴሪያዎች አሉ። እነዚህ ባክቴሪያዎች መጥፋት የለባቸውም፣ መጠናቸውን ጠብቀው እንዲኖሩ ያስፈልጋል። ስለዚህ እነሱን ስናስወግድ ቆዳችን ላይ የሚሰጡትን የሚጠብቁት በጣም በርካታ ነገሮች አሉ። እነሱን ሙሉ ለሙሉ ካጠፋ በቆዳችን ላይ እጅግ በጣም ከፍተኛ የሆነ ጉዳትን ልናስከትል እንችላለን። ለማንኛውም ግን ቤኪንግ ሶዳ አንዱ የሚሰጠን ባክቴሪያዎችን እድገትን ያስቆማል። እንደነዚህ መጥፎ ባክቴሪያዎችን ጠረን የሚያመጡትን ወይንም ደግሞ ያላስፈላጊ ብዜትን ያስቀርልናል። ስለዚህ እሱ በሁለት መንገድ ባክቴሪያዎችን እድገታቸውን ይገታልናል። ሌላው እንደገና ደግሞ መጥፎ ጠረንን ይከላከላል ማለት ነው። ሌላው የበቆሎ ስታርች ነው። የበቆሎ ዱቄት ሳይሆን የበቆሎ ስታርች፣ ይህንን ማግኘት አለባችሁ። ወይንም ደግሞ የካዛቫ ዱቄት ያስፈልጋችኋል። እሱም 2 ሾርባ ማንኪያ ነው። የበቆሎን ስታርች ካገኛችሁ ቤስት ነው። ስለዚህ እሱ እርጥበትንና ላብን የመምጠት ባህሪ ስላለው ለዚህ ነው የሚፈለገው ማለት ነው። ሌላው የኮኮናት ዘይት ነው። የኮኮናት ዘይት በጣም በርካታ ጥቅሞች አሉ። የሰውነትን ክብደት ከመቀነስ አንጻር የሚጠጣ የኮኮናት ዘይት አለ። እንደገናም ደግሞ በውጫዊ ነገራችን ስንቀባ በጣም ብዙ ውጤታማ የሆኑ ነገሮችን ይሰጠናል እና እሱንም ከ2 እስከ 3 የሾርባ ማንኪያ እናደርጋለን። እሱ ቆዳን ለማለስለስ ጸረ ባክቴሪያን ባህሪ ስላለው በጣም ቆንጆ ነው፣ ተመራጭ ነው ለዚህ ጉዳይ ላይ። ሌላው እንደየአስፈላጊነቱ ኦፕሽናል ነው፣ ግዴታ አይደለም። ኢሴንሻል ኦይሎች ያስፈልጉናል። የላቫንደር ዘይት ሊሆን ይችላል፣ ቲትሪ ኦይል ሊሆን ይችላል፣ ወይንም ደግሞ የባህር ዛፍ ዘይት ሊሆን ይችላል። እነዚህ እንግዲህ ጠረንን ለማደስ ወይንም ደግሞ ተጨማሪ ጸረ ባክቴሪያ አቅም ስላላቸው እነዚህን ነገሮች እንዳስፈላጊነቱ መጠቀም እንችላለን። ከሌለን ግን ግዴታዎች አይደሉም፣ ኦፕሽናል ናቸው። አዘገጃጀቱን እንዴት ነው የምናዘጋጀው ነው። ስናዘጋጅ እንግዲህ ዱቄቶቹን የመጀመሪያ መደባለቅ ያስፈልጋል። የሚያስፈልጉ የዱቄት አይነቶችን እንደባልቃለን። ከዛን ዘይቶቹን እንጨምራለን። ይሄ ምናልባት ኮኮናቱ የረጋ ሊሆን ስለሚችል በሞቀ ውሃ ላይ አስቀምጠን እንዲቀልጥ ማድረግ ያስፈልጋል። በጣም በሚሞቅ እሳት ውስጥ አይቀልጥም እሱ። በእንደዛ አድርገን አንድ ላይ በደንብ አድርጎ የክሬም ከለር እስኪያመጣ ወይንም ክሬም እስከሚመስል ድረስ በደንብ አድርገን ማሸት ያስፈልጋል ማለት ነው። ቅድም እንዳወራ ነው ለሽታ ወይንም ደግሞ ተጨማሪ ኃይል እንዲኖረው ለማድረግ ካስፈለገ የላቫንደር ወይንም ደግሞ የዛፍ የባህር ዛፍ ዘይቶችን መጠቀም እንችላለን። መጠኑ በጣም ጥቂት ጠብታዎች መሆን መቻል አለበት። ከዛ በደንብ አድርገን ማዋሃድ ያስፈልገናል። ከዛ በፕላስቲክ ክዳን ባለው ወይንም ደግሞ ጠርሙስ ክዳን ባለው ተደርጎ ፍሪጅ ውስጥ መቀመጥ ይችላል ማለት ነው። በረዶ ውስጥ ሳይሆን ኖርማል ፍሪጅ ውስጥ በቅዝቃዜ መቀመጥ ስላለበት ማለት ነው። ስለዚህ ምን ያህል መጠን ነው ወደ ብብታችን የምናስጠጋው? ቀላሉ ነገር በአተር ሳይዝ ልክ እናድበለቡላትና ቀስ ብለን ብብታችን ላይ እናስቀምጣለን ማለት ነው። በታጠበና ደረቅ በሆነ ብብት ላይ እሱን ቀስ ብለን እንቀባለን ማለት ነው። ይሄ 100% የጎንዮሽ ጉዳት የለውም። ምንም አይነት ጠረን ብትናፍቁም አይመጣም። ስለዚህ እንደዚህ አይነቱን ነገሮች መጠቀም ነው። ቅድም እንደተናገርኩት ምናልባት ቤኪንግ ሶዳው አልካላይን ነው ብያችኋለሁ። ስለዚህ የማቃጠል የመለብለብ የሚያጋጥማችሁ ከሆነ ከ2 ሾርባ ማንኪያ ወደ 1 ሾርባ ማንኪያ
ማምጣት ያስፈልጋል። ሳይዟ የአተር ያክል ሳይዝ ነው የምንቆነጥረው። ደቦልቦል አድርገን ሳይዟን በዛ መልኩ ብናረጋት የተሻለ ነው። መብዛት የለበትም። በዛ መልኩ ለረጅም ጊዜ ለሳምንት ምናምን መቀመጥ ይችላል። ፍሪጅ ውስጥ መጠቀም እንችላለን ማለት ነው። ይሄ በጣም ቆንጆ የሆነ የብብት ጠረንን መከላከያ ነው። እንግዲህ ቆዳ የሚቆጣ ከሆነ እንደነገርኳችሁ ቤኪንግ ሶዳውን መቀነስ ያስፈልጋል ማለት ነው። ሌላው ልክ ሸብን ስትጠቀሙ ቅድም እንደነገርኳችሁ አጠቃቀም ላይ በተለይ ወዲያውኑ አፍተር ሼቭ ለመጠቀም ይህንን ነገር መሞከር የለብንም። ቢያንስ እስከ 12 ሰዓት እስከ 24 ሰዓት ባለው ጊዜ ውስጥ ከተላጨም በኋላ በምንም አይነት መልኩ መጠቀም አይገባም። ልክ ለአፍተር ሼቭም ስለሚጠቅም ማለት ነው። እና ይሄ ነው። ሌላው እንግዲህ ጥሩ የሆኑ የፋብሪካ ዶድራንቶች ምን አይነቶች ናቸው? እንደነዚህ አይነት ነገሮችን መጠቀም ካልፈለግን የፋብሪካ ዶድራንቶችን ለመጠቀም የትኛውን ዶድራንት እንምረጥ? በጣም በርካታ የሆኑ የዶድራንት አይነቶች አሉ። ከዚህ እንግዲህ ስትገዙ ዶድራንቱን ማንበብ አስፈላጊ ነው። ለምሳሌ የመጀመሪያው ተፈላጊ የሚሆነው አልሙኒየም ፍሪ፣ አልኮል ፍሪ፣ ፓራቢን ፍሪ የሆኑ እንደነዚህ አይነቶቹን መፈለግ ተገቢ ነው የሚሆነው። ምክንያቱም አልኮል ካለው፣ ፓራቢን ካለው፣ አልሙኒየም ካለው እንደነገርኳቸው ነው ከጥቅሙ ይልቅ እንደሚፈራው አይነት እንደሚወራው አይነት አደገኛ የሆነ ነገሮችን በቆዳችን ላይ ሊያመጡ ይችላሉ። ስለዚህ እነዚህ በጣም ጠቃሚ ናቸው። በተለይ ስትገዙ እነዚህ ፍሪ ሆነውላችሁ ቆዳን ባለበት የሚያቆይ ጥቅም እየሰጠ እንዲያደርግ በውስጡ በተለይ ሺያ በተር ያለው፣ ኮኮናት ዘይት ያለው፣ ጆጆባ ዘይት ያለውን ካገኛችሁ በጣም ቤስት የሚባል የዶድራንት አይነት ነው ማለት ነው። በደንብ እንድትገነዘቡ አልሙኒየም ፍሪ መሆኑን አረጋግጡ፣ አልኮል ፍሪ መሆኑን አረጋግጡ፣ ፓራቢን ፍሪ መሆኑን አረጋግጡ። ከዛ ደግሞ እንደነዚህ አይነት ኢሴንሻል ኦይሎች እንደ ሺያ በተር ያለ፣ እንደ ኮኮናት፣ እንደ ጆጆባ ኦይል ያለበት መኖሩን አረጋግጡ። የተሻለ ነው ማለት ነው። ከነዚህ ውስጥ እንኳን አንዱ አለ ማለት ፍሪ ሆኖ እነዚህ ከውስጡ አንደኛው ሺያ በተር ቢኖረው ወይንም ሌላ ኦይል ቢኖረው በጣም የተሻለ ማለስለስን ያመጣል። እንግዲህ ስንመርጥ ለየትኛው ጥቅም ነው ዶድራንቶቹን ስንመርጥ ለየትኛው ጥቅም ምን አይነት ዶድራንት እንምረጥ የሚለውም ወሳኝነት አለው። እንደነገርኳችሁ ዋናው መመዘኛው እነዚህ ነገሮች ፍሪ መሆኑን ማረጋገጥ እና በተጨማሪም ደግሞ በውስጣቸው የያዙትን ኢሴንሻል ኦይሎችን ማረጋገጥ በጣም የተሻለ አማራጭ ምርጫው እሱ ነው። እንግዲህ ስንመርጥ ለየትኛው ጥቅም ምን የሚለው ነገር በጣም ወሳኝ ነው። ለምሳሌ ሲጻፍባቸው ናቹራል ይልና ወይንም ደግሞ ቦታኒካል ዲዮድራንት ብሎ ይጽፋል። እነዚህኛዎቹ ጥቅሙ በተለይ ሴንሲቲቭ ቆዳ ላላችሁ፣ የጠቆረ ቆዳ ላላችሁ በጣም ጠቃሚ ነው። በውስጡ ምንም ኬሚካል ይሄ በተለይ አልሙኒየም የሚባለው ኬሚካል የለውም። በተፈጥሮ ዘይቶች የተሰራ ነው። በጣም የሚመረጥ አይነት ነው ስትመርጡ ማለት ነው። ናቹራል ወይንም ደግሞ ቦታኒካል ዲዮድራንት የሚለውን መምረጥ በጣም የተሻለ ነው ማለት ነው። ሌላው ማግኒዥየም ቤዝድ የሆኑ የዲዮድራንት አይነቶች አሉ። እንግዲህ ይሄ ደግሞ ሸብም በቤኪንግ ፓውደርም ሰርቶ ለማይስማማው ሰው የሚመረጥ ነው፣ የተሻለ ነው ብለን የምንመርጠው ነው። ሌላው ኤኤችኤ ወይንም ቢኤችኤ የሚባሉ ይሄ ላክቲክ አሲድ ቤዝ የሆኑ የሚሰሩ አሉ። እነዚህ በተለይ የብብት መጥቆር ችግር ላለበት ሰው የቆዳን ከለር ለመቀየር በጣም ቆንጆ ነው። በተለይ ይሄ የቆዳ አሲዳማነትን ለመቀየር ባክቴሪያን የሚገድሉ አቅሞች የያዘ ነው። መጥቆርንም ደግሞ የሚያጠፋና የሚከላከል ስለሆነ ይሄንንም መግዛት ትችላላችሁ ስትገዙ ኤኤችኤ ወይንም ደግሞ ቢኤችኤ። ከዛ ደግሞ ላክቲክ አሲድ ቤዝድ የሆነ እሱን መግዛት ትችላላችሁ። እንግዲህ በጣም ላብ ላለበት ሰው አንቲ ፕሪስፕሪያንት የሚባል አለ። ይሄ አልሙኒየም አለው በውስጡ፣ ግን ከፍተኛ የላብ ችግር ላለበት ሰው የምንጠቀመው የዶድራንት አይነት ነው ማለት ነው። እንግዲህ ዶድራንቶችን ስንገዛ እነዚህን ነገሮች ማስተዋል በጣም አስፈላጊ ነው የሚሆነው። በአጠቃላይ ስለ ሸብ ስናወራ አጠቃቀሙን ያለውን ኬሚካላዊ ባህሪውን ማጥናት የሚጠቅመን የጎንዮሽ ጉዳቱን
በሚገባ ለመረዳት የሚያስችለን ይሆናል ማለት ነው። እንግዲህ ከዚህ በኋላ ሸርፕን ስንጠቀም ዝም ብለን የምንጠቀም ሰዎች መሆን የለብንም። ስንጠቀም ከ2 እስከ 3 ብቻ ጊዜያቶችን መጠቀም አለብን። በተከታታይ በፍጹም እንድንጠቀመው የሚመከር የተፈጥሮ ውህድ ነው። ስለዚህ መጠቀም የለብንም ማለት ነው። የጎንዮሽ ጉዳቱ ቀደም እንደነገርኳችሁ በብብት ላይ በተደጋጋሚ ስንጠቀም በተለይም ብጉንጅ የሚመስሉ የብጉር አይነቶች ነው የሚያወጣው። ህመሙ በጣም ከፍተኛ ነው። ይሄ የቆዳ እጢ መፈጠሩን የሚያሳይ ስለሆነ ወደ ከባድ ችግሮች ይዞ ይገባል። ከዚህ ይልቅ ደግሞ ቀደም ያቀረብኩላችሁ 100% የጎንዮሽ ጉዳት የሌለውን እሱን ውህድ ተጠቅማችሁ እንደዚህ አይነት ችግሮችን ማስወገድ ትችላላችሁ። ስትጠቀሙት እንግዲህ ስስ ፓርታችሁ ላይ መጀመሪያ ቼክ አድርጉት። ለ24 ሰዓት አካባቢ ቼክ አድርጉት። ምናልባት አለርጂ ከሆናችሁ ያንን ነገር ለማወቅ ይረዳችኋል ማለት ነው። በተረፈ ደግሞ እንደነዚህ አይነት ውህዶችን መጠቀም አንፈልግም ለምትሉ ደግሞ የፋብሪካውን ምርት ለመጠቀም እንደ ቅድም የነገርኩ አልሙኒየም ፍሪ፣ ፓራቤን ፍሪ፣ አልኮል ፍሪ የሆኑትን ፈልጎ መቀባት መጠቀም ያስፈልጋል። ከዛም ደግሞ ስንመርጥ ለየትኛው ችግራችን ነው ለጠቆረ ቆዳ የጠቆረ ቆዳውንም እያስተካከለልን የዲድራንት አገልግሎቱንም የሚሰጠን የትኛው ነው የሚለውን ነገር ቀደም ካስቀመጥኩላችሁ መጠቀም ትችላላችሁ። ቦታኒካል ዲዮድራንት አለ፣ ናቹራል ማግኒዥየም ቤዝድ የሆኑ አሉ፣ ላክቲክ አሲድ ቤዝ ይሆናል AHA BHA የሚለው። ሌላው ደግሞ አንቲ ፕሪስፓራንት ነው። እሱንም ባለው መንገድ ባላችሁ ችግር ልክ መጠቀም ትችላላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በሌላ ደግሞ ተመሳሳይ መረጃ ወደ እናንተ ብቅ እላለሁ። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። የሚለቀቁ ቪዲዮዎችም ደግሞ የተለቀቁ ቪዲዮዎችንም ለማግኘት የደውል ምልክቷን መንካት አትርሱ። ይሄ መረጃ ጠቃሚ ነው ብሎ ካመኑ ለሌሎቹ ደግሞ ሼር አድርጉላቸው። ደሞም የኢትዮ ቤተሰብ የተፈጥሮ ሕክምና እናንተ ቤተሰቦች ደግሞ ቪዲዮዎቹን ሼር ላይክ ማድረግ በጣም ለኛ ይጠቅመናል። ይሄንን አድርጉ፣ አያስከፍላችሁም፣ ምንም ዋጋ የለም። ጀስት የሰከንድ ስራ ነው ላይክ ማድረግ ማለት ነው። እናመሰግናለን። በሌላ ቪዲዮ እስከማገኛችሁ ድረስ ባላችሁበት ቦታ መልካም ጊዜ ይሆንላችሁ። ጤና ይስጣችሁ። Of the kingdom, we are family, we are one.